አንድ አትሌት የድል ማማ ላይ ሲወጣ መላው ዓለም ያከብረዋል። ሜዳሊያው በደረቱ ላይ ሲያሸበርቅ፣ ሰንደቅ ዓላማው ከፍ ብሎ ሲወጣ አሸናፊው ብዙ ነው። ነገር ግን ያ የድል አክሊል ከመነጩ በፊት ያ አትሌት በጨለማ፣ በጉዳት፣ በሽንፈትና በከባድ የህይወት ማዕበል ውስጥ ሲያልፍ ከአጠገቡ የእንባና የትግል ጊዜ እውነተኛ ለይታ ነው። የስኬቱ ሚስት የቤቱ ናት ይባላል። ለዚህም የአትሌት ዮሚፍ ቀጀልቻ ህይወት ተጠቃሽ ነው። ደሳሌ ዳኜ ተከታዩን አዘጋጅቶልናል። ከወራት በፊት በብዙዎች ዘንድ ሲጠበቅ የነበረው የ2026 የለንደን ማራቶን የዓለም ክብረ ወሰን ይሰበርበታል ተብሎ አልተገመተም ነበር። የውድድር ቦታው ዳገታማ እንዲሁም ጠመዝማዛ በመሆኑ ምክንያት በብዙዎች ዘንድ ማራቶንን ከ2 ሰዓት በታች ይገባበታል ተብሎ ያሰበ የስፖርት ቤተሰብ አልነበረም። ነገር ግን በርቀቱ ልምድ ያለው ሴባስቲያን ሶና ለመጀመሪያ ጊዜ ማራቶንን የሮጠው ዮሚፍ ቀጀልቻ እስከ መጨረሻው ሜትሮች ድረስ ያከናወኑት ትንቅንቅ እጅግ ሳቢ እንደነበር ይታወሳል። ሴባስቲያን ሶ 1:59:30 በመግባት ማራቶንን ከ2 ሰዓት በታች የገባና ክብረ ወሰኑንም ሲያሻሽል፣ ዮሚፍ ቀጀልቻ በበኩሉ በ11 ሰከንዶች ዘግይቶ ሁለተኛ ደረጃን ይዞ አጠናቋል። ዮሚፍ የማራቶን ስኬት ተንተርሶ ከአውትሳይድ ራን ድረገጽ ጋር ባደረገው ቆይታ የባለቤቱ ድጋፍ ለስኬት እንዳበቃው ተናግሯል። ከ13 ዓመቱ ጀምሮ ሩጫን ማዘውተር የጀመረው ዮሚፍ በፍጥነት ወደ ስኬት በመምጣት በ17 ዓመቱ በዳይመንድ ሊግ መወዳደር እንደጀመረ አስታውቀዋል። 28 ዓመቱ ላይ በአሁኑ ሰዓት የሚገኘው ዮሚፍ ከ4 ዓመት በፊት ከያዱ ብርሃኑ ጋር በትዳር መጣመሩ ለስኬቱ ትልቁን አስተዋጽኦ ማድረጉን አብራርቷል። ባለቤቴ አብረውኝ ከሚሰሩ ድርጅቶች የሚቀርብልኝን ማንኛውም የምግብና የፈሳሽ ኃይል ሰጪ ምግቦችን የምትቆጣጠር ሲሆን እኔ ዘመኑ ካፈራው የቴክኖሎጂ ግብዓት አንድም ነገር አምልጦኝ አያውቅም ሲል ገልጿል። ስጋን አብዝቶ እንደሚመገብ የሚናገረው አትሌቱ አሰልጣኝ ገመዶ ደደፎ በአእምሮም በአካልም ብቁ እንዲሆን ሁሌም ይሰራል ሲል ተናግሯል። አትሌቱ የባለፈው ሚያዝያ ወር ላይ የተከናወነውን የለንደን ማራቶንን ሲያስታውስ እስከ 38ኛው ኪሎ ሜትር ድረስ እንደማሸንፍ ይሰማኝ ነበር ያለ ሲሆን 500 ሜትሮች ሲቀሩ ግን እጅ ሰጠው። ሴባስቲያን ሶ ደግሞ ከፊቴ ይመራ ነበር። ከዛ በኋላ እንዴት እንደሆነ አላስታውስም ብሏል። ከውድድሩ መጠናቀቅ በኋላ ወደ ወኪሌ ሞኒካ ሄድኩኝ ያለው አትሌቱም ከ2 ሰዓት በታች መግባቴ ሁለታችንን ማስገርሞናል ብሏል። ዮሚፍ ቀጀልቻ በተለያዩ ውድድሮች ሀገሩን ወክሎ የተሳተፈ ሲሆን በ2013 ዶንቴክስ ላይ በተከናወነው የ3000 ሜትር ውድድር የወርቅ አሸናፊ የነበረ ሲሆን በአፍሪካ ወጣቶች ውድድር፣ በዓለም ወጣቶች ውድድር፣ በዓለም ወጣቶች ኦሎምፒክ እንዲሁም በዓለም ጁኒየር ውድድር በአጠቃላይ 5 ወርቆችን ማስመዝገብ ችሏል። ፖርትላንድና በርሚንግሃም ላይ የተከናወኑትን የቤት ውስጥ ውድድሮች የወርቅ አሸናፊ እንደነበር የሚታወስ ሲሆን በዓለም ሻምፒዮና ደግሞ የዶሃና የባለፈው የ2025 የቶኪዮ የዓለም ሻምፒዮና ውድድሮች ላይ የብር ሜዳሊያ ለሀገሩ አስመዝግበዋል። አትሌቱ በባለፈው መስከረም ወር የተከናወነውን የቶኪዮ የዓለም ሻምፒዮና የመጨረሻው ውድድር እንደሆነ መናገሩ የሚታወስ ሲሆን በ10000 ሜትር ወንዶች ፍጻሜ 28:55 በመሮጥ ከፍተኛ ትንቅንቅ አድርጎ ለኢትዮጵያ የብር ሜዳሊያ ማስመዝገቡ ይታወሳል። ከ1500 ሜትር ጀምሮ እስከ ማራቶን ባለው ርቀት ደጋግሞ የተወዳደረው አትሌቱ ለመጀመሪያ ጊዜ በማራቶን ተሳትፎ ከ2 ሰዓት በታች በመግባት የመጀመሪያው ኢትዮጵያዊ ሲሆን ይህንን ክብረ ወሰን ዳግም የማሻሻል ትልቅ ህልም እንዳለውም ለድረገጹ ተናግሯል።